ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ ዩቲዩብ ቻናል ቤተሰቦቻችን እንዴት ቆያችሁልን? ዛሬ ደግሞ ሳይኮሎጂ ዩኒት ቱ በጣም ምርጥ ዩኒት ላይ በጣም ምርጥ የምትወዱት ዩኒት ቱ ላይ ቤዝድ ያደረጉ ጥያቄዎች ወደ እናንተ ይዘን መተናል። እነዚህ ጥያቄዎች በመስራት ራሳችሁን መፈተሽ ትችላላችሁ። 10 ጥያቄ ብቻ ነው፣ አያሰላችም። ከ10 ምን ያህል እንዳገኛችሁ እስቲ አስቀምጡልን። ስለዚህ እያንዳንዱን ጥያቄ ኤክስፕሌን እያደረግን ትንሽዬ ሰከንድ እናንተ ደግሞ እንድትመልሱ እየሰጠን ከ10 ስንት እንዳገኛችሁ እንድታውቁ ማለት ነው። ወደ ጥያቄው ዋት ኢዝ ዘ ሜን ዲፊኒሽን ኦፍ ሴንሴሽን? የሴንሴሽን ዋና ዲፊኒሽኑ ምንድን ነው? ኤ the process of making meaning out of sensory input. B the process of detecting and encoding a stimulus energy from the world. C the process of interpreting sensation using knowledge and understanding. D the process of converting nerve impulse into meaningful experience. So ሰንሴሽን ዲፊኒሽኑ ምንድነው ነው የሚለን። ኤ ላይ የሚለው ምንድነው? the process of making meaning out of sensory input ከሆኑ ወደ ሰውነታችን ከገቡ ሴንስ ከምናደርጋቸው ነገሮች ሚኒንግ ወይም ትርጉም የመፍጠር ሂደት ነው። ፕሮሰስ ኦፍ ሜኪንግ ሚኒንግ ኦፍ አውት ኦፍ ሴንሰሪ ኢንፑት። ቢ the process of detecting and encoding stimulus energy from the world ከሆነ ከዓለም ላይ ዲቴክት አድርጎ ማውጣት የሆነ ስቲሙለስ የሆነ ሴንስ ዲቴክት አድርጎ ማውጣት እና ኢንኮድ አድርጎ ስቲሙለስ ኢነርጂን ማስቀመጥ ሂደት ነው፣ ፕሮሰስ ነው። ሲ the process of interpreting sensation using knowledge and understanding. the process of interpreting sensation using knowledge and understanding በእውቀታችንና በአረዳዳችን መሰረት የሆነን ሴንስ ያደረግነውን ነገር ኢንተርፕሬት ማድረግ ወይም ደግሞ መተርጎም ነው እያለን ነው። ዲ the process of converting nerve impulse into meaningful experience. ነርቭ ኢምፐልሶችን ወይም ደግሞ በነርቫችን ላይ የሚካሄዱ እነዚህ ሚሴጆችን ወደ ሚኒንግፉል ትርጉም ወዳለው ኤክስፒሪየንስ የመለወጥ ሂደት ነው ይላል። ስለዚህ የሴንሴሽን ዲፊኒሽን የቱ ይመስላችኋል? አንድ 10 ሰከንድ መልሱ። ሶ ሴንሴሽን ማለት ምን ማለት ነው? ሴንሴሽን ኢዝ ኢኒሻል ኦር ፋውንዴሽናል ስቴፕ ኦፍ ፐርሰፕሽን። ሴንሴሽን ማለት ሴንስ ማድረግ ወይም እንዲሰማን ወይም የሆነ ስቲሙለስ እንዲሰማን የመሆን ሂደት ነው አይደለ? ሶ ኢትስ አባውት ዘ ዲቴክሽን ኦፍ ስቲሙለስ ኤንድ ኢትስ ኢኒሻል ፕሮሰስ ኢንቱ ኒውራል ኢምፐልስ። ስለዚህ የሆነን ኢምፐልስ ዲቴክት ማድረግ ወይንም ደግሞ ለምሳሌ ቢያቃጥል እሳት መጀመሪያ እንደሚያቃጥል ይነካል አይደለ? ከዛ በኋላ ወደ ኒውራል ኢምፐልስ ወደ መጀመሪያዎቹ የኒውራል ኢምፐልስ ፕሮሰስ የማድረግ ነው። the other option describes the perception like ሴንሴሽን እና ፐርሰፕሽን ነው አይደለ? ዋና ሁለቱም የምታቱ ነገሮች ሴንሴሽን ሲሆን የሆነ ነገር ዲቴክት ማድረግ ወይም ደግሞ በቃ የሆነ ፊል ማድረግ፣ ከዛ በኋላ ያንን ደግሞ በኒውራል ኢምፐልስ መረዳት የዛ ፕሮሰስ ነው። ስለዚህ ያንን ደግሞ የሚገልጽልን የትኛው ነው? ቢ ላይ ያለው ነው። the process of detecting and encoding stimulus energy from the world ከአካባቢያችን ከዓለም ላይ የሆነ ስቲሙለስ መጀመሪያ ዲቴክት ማድረግ ከዛ በኋላ ኢንኮድ አድርጎ በሆነ ኢነርጂ ፎርም በነርቭ ኢምፐልሳችን ላይ ፕሮሰስ የማድረግ ሂደት ነው ሴንሴሽን ማለት ነው። ስለዚህ the correct answer will be B። ወደ ቀጣዩ እንለፍ። ሁለተኛ in sensation what is the purpose of transduction? በሴንሴሽን የትራንስዳክሽን ዋና ዓላማው ምንድነው ነው የሚለው። የትራንስዳክሽን ዋና ዓላማው ምንድነው? ኤ a process of interpreting sensation ሴንሴሽንን የመተርጎም ሂደት ነው። ቢ the conversion of incoming energy into neural activity የሚመጡትን ኢነርጂዎች ወደ ኒውራል አክቲቪቲ የመለወጥ ሂደት ነው። ሲ the gradual decrease in sensitivity to a constant stimulation በጊዜ ሂደት የሚደረግ ሴንሲቲቪቲን ወደ ኮንስታንት ስቲሙሌሽን መቀነስ ሂደት ነው ይለናል። ሶ the gradual decrease in sensitivity to a constant stimulation በጊዜ ሂደት የሚደረግ በቅደም ተከተል እየቀነሰ የሚመጣ ሴንሲቲቪቲያችን ወደ ኮንስታንት ወደሆነ ስቲሙሌሽን ቀስ በቀስ የመቀነስ ሂደት ነው። the lowest intensity at which
ስቲሙለስ ካን ቢ ዲቴክትድ። በጣም ትንሹ ኢንቴንሲቲ የሆነን ስቲሙለስ ዲቴክት ማድረግ ወይንም ደግሞ ልናውቀው ዲቴክት ማድረግ አቅማችን የሆነበት ትንሹ እንትን ነው ይለናል ሎወስት ኢንቴንሲቲ። የትኛው ይመስላችኋል? የተወሰነ ሰከንድ እስቲ ውሰዱ። ስለዚህ የትራንስዳክሽን ዋና እንትኑ ምንድን ነው? The transduction is one of the crucial steps where the physical energy from the outside world ለምሳሌ እንደነ ብርሃን ሊሆን ይችላል፣ ድምፅ ሊሆን ይችላል is converted into the electrical signal that the brain can understand። አይምሮ መረዳት ወደሚችለው ሲግናል የመቀየር ሂደት ነው። ከውጭ ለምሳሌ የሆነ እሳት ወይም ብርሃን ወይም ድምፅ ሊኖር ይችላል። ያንን የመቀየር ስቴፕ ነው ትራንስዳክሽን፣ ወደ ኒውራል አክቲቪቲ የመቀየር ነው። ስለዚህ ያንን የሚያስረዳልን ደግሞ ቢ ላይ ያለው ነው። ዘ ኮንቨርሽን ኦፍ ኢንካሚንግ ኢነርጂ ኢንቱ ኒውራል አክቲቪቲ የሚለው ነው ማለት ነው። ስለዚህ ቢ ላይ ያለው በትክክል መልስ ይሆናል ማለት ነው። ትራንስዳክሽን ኢዝ ዘ ኮንቨርሽን ኦፍ ኢንካሚንግ ኢነርጂ ኢንቱ ኒውራል አክቲቪቲ። ሶ ዘ አንሰር ዊል ቢ ቢ። ሶስተኛ the lowest intensity at which a stimulus can be detected 50% of the time is defined as dash። ስለዚህ በጣም ትንሹ የሚባለው የስቲሙለስ መጠን ቢያንስ 50%ቱ ዲቴክት ሊደረግ የሚችለው ምንድን ነው የሚባለው ነው። ጉንፋን ስለያዘብህ በጣም ይቅርታ። ኤ ሴንሰሪ አዳፕሽን፣ ቢ ሪስፖንስ ባያስ፣ ሲ አብሶሉት ትሪሾልድ፣ ዲ ሴንሰሪ ትሪሾልድ። ስለዚህ የትኛው ይመስላችኋል? ትንሽ የተወሰነ ሰከንድ ውሰዱ። እሺ ኢት ሴንሰሪ አዳፕሽን ኦር ሪስፖንስ ባያዝ ኦር ሲ አብሶሉት ትሪሾልድ ኦር ዲ ሴንሰሪ ትሪሾልድ። ስለዚህ የትኛው ይመስላችኋል? ይሄ ሴንሰሪ ትሪሾልድ ወይንም ደግሞ አብሶሉት ትሪሾልድ የሚባሉ ኮንሰፕቶች አሉ እና ሚኒመም ስቲሙለስ ዲቴክት የሚደረገው ስቲሙለስ ነው እዚህ ጋር የተጠየቀው። ስለዚህ ሴንሰሪ ትሪሾልድ ነው። ሴንሰሪ ትሪሾልድ ነው። ስለዚህ ዲ ላይ ያለው መልስ ይሆናል ማለት ነው። አራተኛ ዋት ኢዝ ሪስፖንስ ባያስ? ሪስፖንስ ባያስ ምንድን ነው? ኤ ግራጁዋል ዲክሪዝ ኢን ሴንሲቲቪቲ ቱ ኮንስታንት ስቲሙለስ፣ በጊዜ ሂደት የሚቀንስ ይሄ ሴንሲቲቪቲያችን ይሆናል። ለምሳሌ እናቶች ምናምን ነገር ለእሳት ያላቸው ሴንሲቲቪቲ የቀነሰ ነው። ምንድን ነው እሱ ደግሞ በጊዜ ሂደት እየተደጋገመ ሲመጣ ነው። ይሄ ያንን ይገልጻል። ግራጁዋል ዲክሪዝ ኢን ሴንሲቲቪቲ ቱ ኮንስታንት ስቲሙለስ። ቢ the readiness of a person to detect and report the presence of a particular stimulus። የሆነ ሰው ያለውን ዝግጁነት ነው የሆነን ስቲሙለስ ዲቴክት አድርጎ ሪፖርት የማድረግ ሬዲነስ ወይም ዝግጁነት። ሲ the process of converting incoming energy into neural activity። የሆነን የሚመጣውን ኢነርጂ ወደ ኒውራል አክቲቪቲ የመቀየር ሂደት the process of converting incoming energy into neural activity። ዲ the interpretation of sensation to become meaningful experience። የሆነን ሴንሴሽን ወደ ሚኒንግፉል ኤክስፒሪየንስ የመቀየር ወይም የመተርጎም the interpretation of sensation to become meaningful experience። የሆነን ሴንስ ያደረግነው ነገር ሚኒንግ እንዲኖረው ወይም ሚኒንግፉል ኤክስፒሪየንስ እንዲኖረው ኢንተርፕሬት የማድረግ ሂደት ነው ይለናል። ስለዚህ ሪስፖንስ ባያዝ ማለት ምን ማለት ነው? ሪስፖንስ ባያዝ ምን ማለት ነው? ሪስፖንስ ባያዝ ኢዝ ኤ ሳይኮሎጂካል ፋክተር ዛት ኢንፍሉዌንስ ኤ ፐርሰንስ ዊሊንግነስ ቱ ሴይ they have detected stimulus። የሆነን የዛን ሰው የሆነ ነገር ፊል አድርግ ያለው የማለት
ፍላጎቱን ዊሊንግነሱን የሚገልጽ ነው። ፎር ኤግዛምፕል ፐርሰን ሁ ኢዝ ሉኪንግ ፎር ስፔሲፊክ ታይፕ ኦፍ ካር ኢዝ ሞር ላይክሊ ቱ ኖቲስ ኢት ዛን ሳምዋን ሁ ኢዝንት። ስለዚህ ለምሳሌ የሆነ መኪና እናንተ ቀይ መኪና ለማየት ፈልጋችሁ ከተማ ላይ ብትወጡ ሞር ለማየት ሬዲ ካልሆነው ሰው ይልቅ እናንተ ሞር ልታገኙ ትችላላችሁ። ምክንያቱም እናንተ አይምሯችሁ፣ አይናችሁ ሁሉ ትኩረታችሁ ወደ ቀይ መኪና ነው። ስለዚህ በዛ መልኩ ነው እንትን የሚሆነው ማለት ነው። ስለዚህ the readiness of a person to detect and report the presence of a particular stimulus የሚለው መልስ ይሆናል ቢ ላይ ያለው ማለት ነው። ሪስፖንስ ባያዝ የሚለው ያ ነው። ሶ ሬዲ የሆነ ሰው በቃ የሆነ ነገር እንትን ለማለት ለሴንስ ለማድረግ ሬዲነስ ዝግጁነት ነው የሚገልጸው ማለት ነው። ስለዚህ the readiness of a person to detect and report the presence of a particular stimulus የሚለው ቢ ላይ ያለው መልስ ይሆናል ማለት ነው። አምስተኛ ዋት ኢዝ ሴንሰሪ አዳፕሽን ኦልሶ ናውን አስ ሃቢቹዌሽን። ሴንሰሪ አዳፕቴሽን የሚባለው ወይንም ደግሞ ሃቢቹዌሽን የሚባለው ምንድን ነው ነው? ኤ ፕሮሰስ ኦፍ ሜኪንግ ሚኒንግ አውት ኦፍ ሴንሴሽን፣ ከሆነ ሴንስ ከተደረገ ነገር ላይ ሚኒንግ እንዲኖረው የማድረግ ሂደት ነው። ቢ ፕሮሰስ ስሩ ዊች ሪስፖንሲቭነስ ቱ አን አንቼንጂንግ ስቲሙለስ ዲክሪዝ ኦቨር ታይም። ሲ the lowest intensity at which a stimulus can be detected. ዲ the process of converting physical energy into electrical energy። ስለዚህ የትኛው ይመስላችኋል? ሰው ከዲ ጀምሮ እያብራራን ለመሄድ እንሞክር። ዲ ላይ ያለው ምንድን ነው የሚለን? ዲ ላይ ያለው የሚለን the process of converting physical energy into electrical energy፣ ይሄ በፊዚካል ኢነርጂውን ወደ ኤሌክትሪካል ኢነርጂ የመቀየር ወይም ኮንቨርት የማድረግ ሂደት ነው። ሲ the lowest intensity at which stimulus can be detected፣ በጣም ትንሹ ኢንቴንሲቲ ስቲሙለስ ዲቴክት ወይም ፊል ልናደርግ የምንችልበት ትንሹ ኢንቴንሲቲ ነው። ቢ ፕሮሰስ through which responsiveness to unchanging stimulus decrease over time። የፕሮሰስ through which responsiveness to an unchanging stimulus decrease over time። ስለዚህ ቅድም የእናቶች እጃቸው ለእሳት ያለው ሪስፖንስ መውሰድ እንችላለን። ለዛ ነገር እየተደጋገመ ሲመጣ እየቀነሰ ይመጣል። ያን ነው የሚገልጸው። ለምሳሌ በተደጋጋሚ እሳት በተደጋጋሚ ፋየር እንትን የሚል እጅ ካለ ያ በጊዜ ሂደት ሪስፖንሱ እየቀነሰ የሚመጣው የፕሮሰሰሩ ዊች ሪስፖንሲቭነስ ቱ አንቼንጂንግ ስቲሙለስ ለማይቀየር ስቲሙለስ እየቀነሰ ሲመጣ ማለት ነው። ኮንፈረንስን ያዘን ነው። ይሄ ነው ሴንሰሪ አዳፕቴሽን፣ መልመድ ማለት ነው። መላመድ፣ ያ ሰውነት ይላመዳል። በተመሳሳይ በቃ ዛሬም እሳት ካለ ነገም እሳት ካለ የዛሬ 4 ቀን 5 ቀን ብዙም ለዛ እሳት ያለው ሪስፖንስ እየቀነሰ ይመጣል ማለት ነው። ስለዚህ ያ ነው ሴንሰሪ አዳፕቴሽን ማለት ቢ ላይ ያለው ነው። ስድስተኛ which of the following is an example of sensory adaptation? ከተዘረዘሩት ውስጥ የሴንሰሪ አዳፕቴሽን ምሳሌ የሆነው የትኛው ነው? ኤ ዲቴክቲንግ a faint sound in a quiet room። ከተዘረዘሩት ውስጥ የሴንሰሪ አዳፕቴሽን የትኛው ነው የሚለን እስቲ የሴንሰሪ አዳፕቴሽን ምሳሌ የሆነ የትኛው ነው የሚለን ሰው ኤ ዲቴክቲንግ ኤ ፌንት ሳውንድ ኢን ኤ ኳይት ሩም፣ በጣም ጸጥ ባለ ክፍል ውስጥ የፌንት ሳውንድን ዲቴክት ማድረግ። ቢ ኢኒሻል ኖቲሲንግ ኤ ስትሮንግ ኦደር በት ኖ ሎንገር ኖቲሲንግ ኢት፣ ኢኒሻሊ ኖቲሲንግ ኤ ስትሮንገር ኦደር በት ዘን ኖ ሎንገር ኖቲሲንግ ኢት፣ በጣም ከፍተኛ የሆነ ሽታ ያለውን ጠንካራ ሽታ ያለውን ሽታ ኖቲስ ማድረግ፣ ከዛ በኋላ በጊዜ ሂደት ግን ያው ጀስት ኖቲስ ማድረግ ማቆም። ሲ ቢንግ ሞር ላይክሊ ቱ ሂር ኤ ፎን ኮል ዩ አር ኤክስፔክቲንግ፣ እየጠበቃችሁ ያላችሁትን ስልክ የመስማታችሁ ቻንስ ነው። ዲ ሲንግ ኤ ኒው ካር ሞዴል ዛት አትራክት ዩር አቴንሽን፣ የሆነ የአዲስ ካር ሞዴል የእናንተን ትኩረታችሁን የሳበውን የማየት ሁኔታ ነው ይለናል። ስለዚህ ሴንሰሪ አዳፕቴሽን ምን ማለት ነው? ከላይ ጥያቄ ለማየት ሞክረናል። የተዘረዘሩት ምንድን ናቸው? ክላሲካል የሆኑ ኤግዛምፕሎች ናቸው። ሶ the receptor in your nose become less sensitive to a constant presence of the strong odor, therefore you stop noticing it። ይሄ ማለት የቅድሙ ከእሳቱ ጋር የተለያየ ነው። አሁን በእሳቱ ፋንታ የሚሸት በጣም ከፍተኛ ሽታ የሆነ በጣም የሚገማ ሽታ ቢኖር ለምሳሌ በጣም እየተደጋገመ ካሸተታችሁት በጊዜ ሂደት ያንን ኖቲስ ማድረግ ታቆማላችሁ። ያ ነው ሴንሰሪ አዳፕቴሽን ማለት። ሶ ሴንሰሪ አዳፕቴሽን በአሪፍ ሁኔታ የተገለጸው ቢ ላይ ባለው ኢኒሻሊ ኖቲሲንግ ኤ ስትሮንግ ኦደር በት ዘን
ኖ ሎንገር ኖቲሲንግ ኢት የሚለው መልስ ይሆናል ማለት ነው። ስለዚህ ስድስተኛ መልሱ ቢ ነው ማለት ነው። ሰባተኛ ዋት ኢዝ ፐርሰፕሽን? ፐርሰፕሽን ማለት ምን ማለት ነው ነው የሚለው ከላይ ሴንሴሽን ምን ማለት ነው ብሎ ጠይቆን ነበር። አሁን ደግሞ ፐርሰፕሽን ኤ ዘ ፕሮሰስ ኦፍ ዲቴክቲንግ ኤንድ ኢንኮዲንግ ስቲሙለስ ኢነርጂ ዲቴክት የማድረግ እና ኢንኮድ የማድረግ ስቲሙለስ ኢነርጂን ዲቴክት እና ኢንኮድ የማድረግ ሂደት ነው። ቢ ዘ ፕሮሰስ ኦፍ ኮንቨርቲንግ ፊዚካል ኢነርጂ ኢንቱ ኤሌክትሪካል ኢነርጂ የሆነን አካላዊ ኢነርጂ ያለውን አካላዊ ኃይል ያለውን ወደ ኤሌክትሪካል ኢነርጂ የመቀየር ሂደት ነው። ሲ ዘ ፕሮሰስ ስሩ ዊች ሴንሴሽን አር ኢንተርፕሬትድ ቱ ቢካም ሚኒንግፉል ኤክስፒሪየንስ ሴንስ ያደረግነው ነገር ወደ ትርጉም ወዳለው ኤክስፒሪየንስ የሚቀየርበት ሂደት ነው። ዲ the lowest intensity at which a stimulus can be detected በጣም ትንሹ የሆነው ስቲሙለስ ትንሹ የሆነው ኢንቴንሲቲ ስቲሙለስ ዲቴክት ለማድረግ የሚቻልበት ነው ብለው። ስለዚህ ፐርሰፕሽን ምንድን ነው የሚለን ሶ ፐርሰፕሽን ፎሎውስ ሴንሴሽን ወይንም ደግሞ ፐርሰፕሽን የሚከተለው ሴንሴሽን ነው። ሶ it is the active process by which our brain takes the raw sensory data and organizes and interprets it based on prior knowledge, context, and expectation to form a coherent understanding of the real world። የሆነ ሴንስ ሁሌም ፐርሰፕሽን ከሴንሴሽን በኋላ ነው የሚመጣው። ግን ነገሩ ምንድን ነው? የሆነ ሴንስ ያደረግነውን ነገር አይምሯችን ይወስድና ራው የሆነው ጥሬ የሆነውን ሴንስ ያደረግነውን ነገር ይወስድና ከዛ ሚኒንግፉል ወዳለው ነገር ከዚህ በፊት ካለን እውቀት ወይንም ደግሞ ኮንቴክስት ወይም ኤክስፔክቴሽን ተነስቶ የሚቀይርበት ነው ማለት ነው። ስለዚህ ፐርሰፕሽን ማለት ያ ነው ማለት ነው። ስለዚህ ይሄ ደግሞ በአሪፍ ሁኔታ የሚያብራራልን ሲ ላይ ያለው ነው። the process through which sensations are interpreted to become meaningful experiences የሚለው መልስ ይሆናል ማለት ነው። ስለዚህ የሰባተኛ መልሱ ሲ ነው። ስምንተኛ what is one of the basic features of perception? ዋና ቤዚክ የፐርሰፕሽን ፊውቸር የሚባለው የትኛው ነው? ኤ perception is a process of stimulus detection. B perception is always conscious and intentional. C perception is the creation of experience. D perception is always accurate and reliable። ስለዚህ የትኛው ነው one of the basic features of perception ወይንም ደግሞ መሰረታዊ የሚባለው የፐርሴፕሽን ምሳሌ የትኛው ነው ነው የሚለው። ኤ perception is a process of stimulus detection። perception የሚባለው የስቲሙለስን ዲቴክት የማድረግ ሂደት ነው። ቢ perception is always conscious and intentional። perception ሁልጊዜም በምናባዊ አይምሯችን የምንስለውና ፈልገን የምናደርገው ወይንም ኢንቴንሽናል እና ኮንሽስ ነው። ሲ perception is the creation of experience። perception ማለት ኤክስፒሪየንስን ክሬት የማድረግ ሂደት ነው። ዲ perception is always accurate and reliable። perception ሁልጊዜም ትክክለኛና ታማኝ ነው ይለናል። ስለዚህ የትኛው ይመስላችኋል? one of the basic features of perception የሚባለው ወይም አንዱ መሰረታዊ የሆነው የፐርሴፕሽን መገለጫ የሆነው ነው። ሶ perception is not simply a passive reception of information። የሆነን መረጃ የምንቀበልበት ዝም ብሎ ፓሲቭ የሆነ ሂደት አይደለም። ግን it's instead an active process where the brain construct our experience of reality by organizing and interpreting the sensory input it receive። የሆነ የሚቀበለውን መረጃ በማዋቀርና በመተርጎም ወደሆነ አይምሯችን ወደሆነ ሚኒንግፉል ትርጉም ወዳለው ነገር የሚቀይርበት ሂደት ነው። ስለዚህ ሲ ላይ ያለው ደግሞ በትክክል ይገልጽልናል ማለት ነው። ለዚህ ያም perception is a creation of experience። ኤክስፒሪየንስ ክሬት የማድረግ ሂደት ነው። ሶ የሆነ ለምሳሌ የሆነ ሴንስ የምናደርገው ቢያስጠላ ግብ የሆነ ሽታ ቢኖር ያን ሽታ ሴንስ ካደረግነው በኋላ ስለዛ ሽታ ኦልሬዲ ኤክስፒሪየንስ ክሬት እናደርጋለን። መልሰን ከዛ በኋላ ያን ሽታ ሴንስ ብናደርገው ከዚህ በፊት እንዳሸተት ነው አድርገን እንወስዳለን ማለት ነው። ስለዚህ ያ ነው ማለት ነው። ስለዚህ ሲ ላይ ያለው በደንብ ይገልጽልናል። ሁለት ጥያቄ ብቻ ነው የቀረን። የዚህ መልሱ ሲ ነው። ሁለት ጥያቄ ብቻ ነው የቀረን። የዚህን ቻናል በደንብ ለማበረታታት ከፈለጋችሁ ቪዲዮቹን ላይክ ማድረጋችሁን እንዳትረሱ።
ሰብስክራይብ ደግሞ ቻናሉን በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ሶ ዋይ ኢዝ ፐርሴፕሽን ኮንሲደርድ ሰሌክቲቭ? ለምንድን ነው ፐርሴፕሽን ሰሌክቲቭ ተደርጎ ኮንሲደር የሚደረገው? ኤ the brain needs to fill in gap to perceive complete form። አይምሯችን የሆኑ ክፍተቶችን መሙላት አለበት የሆነ ፎርም እንዲኖረው። ቢ we can only process a limited amount of information at a time። የሆነ ፕሮሰስ ወይም አይምሯችን ላይ ሂደት ማድረግ የምንችለው የሆነ የተወሰነ የተገደበ መጠን ኢንፎርሜሽን ወይም መረጃ ነው በሆነ ጊዜ። ሲ our surrounding hold a lot of information and we must filter out some to focus on what is important። አካባቢያችን ላይ የተለያዩ መረጃዎችን ስላሉ እንደገና ደግሞ እኛ ግዴታ የሆኑ አጣርተን የሆኑ ነገሮች ላይ በጣም የሚጠቅሙ ነገሮች ላይ ብቻ ነው ትኩረት ማድረግ ያለብን። ዲ our senses provide a raw material from the environment። ሴንሶቻችን እንትን የሚቀበሉት ራው ማቴሪያል የሚቀበሉት ከኢንቫይሮመንታችን ላይ ነው። ስለዚህ የትኛው ይመስላችኋል? ሰሌክቲቭነስ ስንል ምን ማለታችን ነው? ዋይ ኢዝ ፐርሴፕሽን ኮንሲደርድ ሰሌክቲቭ? ሶ ፐርሴፕሽን ኢዝ ሰሌክቲቭ የሚባለው ለምንድን ነው? the world is full of sensory information and our brain cannot process it all simultaneously። ለምሳሌ እዚህ ጋር ሽታ፣ ጫጫታ፣ እዚህ ጋር ጩኸት ምናምን እዚህ ደግሞ የሆነ ድምፅ ቢሰማ ሁሉንም አይምሯችን በአንዴ ፕሮሰስ ማድረግ አይችልም። በተወሰነ በተገደበ ሰዓት ላይ የተገደበ መረጃ ነው ፕሮሰስ ማድረግ የሚችለው። ይሄ ደግሞ ሰሌክቲቪቲ ይባላል። ስለዚህ ይሄን ደግሞ የሚገልጽልን ሲ ላይ ያለው ነው። our surrounding hold a lot of information and we must filter out some to focus on what is important። ወደሚጠቅመን ብቻ ትኩረት ማድረግ የኛ ኃላፊነት ነው ወይም ግዴታችን ነው። ስለዚህ አካባቢያችን ላይ ብዙ የተለያየ ኢንፎርሜሽን ቢኖርም እኛ ግን ለሚጠቅመን ነገር ብቻ ትኩረት አድርገን መስጠት አለብን ማለት ነው። ስለዚህ ሲ ላይ ያለው በደንብ ይገልጽልናል ማለት ነው። ሶ ዘ አንሰር ዊል ቢ ሲ። አስረኛ which of the following is not an internal or psychological factor that affect attention? ከተዘረዘሩት ውስጥ ኢንተርናል ውስጣዊ ወይም ሳይኮሎጂካል ፋክተር የሚባለው ትኩረትን አፌክት ከሚያደርጉት ነገሮች መካከል ያልሆኑ የትኛው ነው ነው የሚለን? ኤ ሴት ኦር ኤክስፔክታንሲ፣ ቢ ሞቲቭ ኦር ኒድስ፣ ሲ ሪፒቲሽን፣ ዲ ፐርሴፕሽን ሃቪንግ ኦርጋናይዜሽን ኤንድ ስትራክቸር። ሶ የትኛው ነው ከተዘረዘሩት ውስጥ የኢንተርናል ኦር ፊዚዮሎጂካል ፋክተር የሚባለው የማይባለው ኖት የአቴንሽንን አፌክት የሚያደርጉ ነገሮች መካከል? ሶ የትኛው ነው? is it set or expectancy, b motive or needs, c repetition, d perception having organization and structure? ሶ ይሄ የመጨረሻ ጥያቄያችን ነው። ሶ repetition is an external factor that affects the attention because it relates to a characteristics of the stimulus itself. The other options like the set or expectancy, motive or needs, and the perception having organization and structures are based on the individual mental state, expectation and needs። ስለዚህ ውጫዊ የሆነውን የተጠየቀው ኖት ስለሚል እዚህ ጋር ኖት ሪፒቲሽን ከውጭ ያለ ነው። ሴት ኦር ኤክስፔክታንሲ ከውስጥ ነው። ሞቲቭ ኦር ኒድ ከውስጥ ነው። ፐርሴፕሽን ሃቪንግ ኦርጋናይዜሽን ኤንድ ስትራክቸር እሱም ከውስጥ ነው። ሪፒቲሽን ግን ከውጭ የሚመጣ ነው። ስለዚህ ትኩረታችንን አፌክት የሚያደርገው ኢንተርናል አይደለም። ስለዚህ መልሱ ሲ ይሆናል። ሶ ዘ አንሰር ዊል ቢ ሲ። ሶ ቪዲዮአችንን በዚህ ጨርሰናል። በሌሎች ቪዲዮዎች እንገናኛለን። እኛን ሳፖርት ማድረግ ከፈለጋችሁ ቪዲዮን ላይክ ማድረግ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት ላይ ከ10 ስንት እንዳገኛችሁ አስቀምጡልን። እስከ ቀጣይ ድረስ ቸር ሰንብቱ።